የእስልምና እምነት ተከታዮች በበዓሉ ዕለት ያሳዩትን አንድነትና ትብብር በሌሎች ጊዜያትም እንዲተገብሩ የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ በድሉ ውብሸት አሳሰቡ። 1446ኛው የኢድ አል አድሃ በዓል በደብረ ብርሃን ከተማ ተከብሯል። ለዓለም ላይኮን ይህ በዓል ለአምላክ የመገዛት ልጅ ለአባቱ ያለውን መታዘዝ የሚገለጥበት ነው። ኢድ አል አድሃ አረፋ በዓል 1446ኛው የኢድ አል አድሃ አረፋ በዓል በደብረ ብርሃን ከተማ በተለያዩ ሃይማኖታዊ ስርዓት ተከብሯል። የሃይማኖቱ ተከታዮች በዓሉ በሶላት በእርድና በዚያራ እንደሚከበርም ነግረውናል። ከጧት ጀምሮ እንግዲህ ሰው ተሰብስቦ ተክቢራ በማለት ይጀምራል። አላሁ አክበር እያለ ተክቢራ እያለ የሰላት ሰዓት እስከሚደርስ ድረስ ተክቢራ እያለ ይቆያል። ሰላት ከተሰገደ በኋላ ደግሞ የኡዱህያ ሰዓት ላይ የአረፋ ሰላት ቀደም ብሎ ነው የሚሰገደው። 2 ሰዓት ላይ ቶሎ ሰዓቱ እንዳያልፍ ሶላቱን ከተሰገደ በኋላ ለእርድ ፕሮግራም ይሄዳል። እርድ ስላለው ማንኛውም ሙስሊም አቅሙ የቻለ ጎረቤቱን የሚያስብበት ደሃ ማህበረሰቡን የሚያስብበት የቲሞችን የሚያስብበት ትልቅ የሆነ ሃይማኖታዊ ድንጋጌ ያለው ማለት ነው። በግም ካብትም ወይ ግመልም የቻለውን ያህል አድርጎ እነዛን 3 ቦታ ከከፈለ በኋላ 1/3ኛውን ለምስኪኖች በጥሬው የሚያከፋፍልበት 1/3ኛውን ደግሞ ድሆች ማለት ጎረቤት ሀብታሞችን ቢሆኑ መስጠት ያዋድዳል። ስለዚህ ለሌለው ብቻ ሳይሆን ላለውም ሲሰጥ ያስደስታል። 1/3ኛውን እነዛን ቤት በማብሰል ጓደኞቹን በመጥራት ያሉትን ነገሮች ላይ በመባሸር ይወስዳል። በበዓሉ ላይ የታደሙት የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ በድሉ ውብሸት የእንኳን አደረሳችሁ መልእክታቸውን ባስተላለፉበት ወቅት ህዝበ ሙስሊሙ ለሀገር ሰላም እንዲጸልይም ጠይቀዋል። በጸሎታችሁና በልመናችሁ ሁሉም ሰላም እንዲሰፍን ሰላም እንዲወርድ የበኩላችሁን እገዛ እንድታረጉ በዛ አጋጣሚ ጥሪ ለማስተላለፍ ፈልጋለሁ። የከተማችን ሙስሊሞች ፍጹም ሰላማዊ ሰላም ወዳድ በመሆናቸው ከከተማ አስተዳደራችን ጎን በጋራ ሆነን ያሉባቸውን ችግር እየፈታን ለከተማችን እድገትና ልማት መልካም አስተዳደር መስፈንና ሰላም የድርሻቸውን እየተወጣችሁ በመሆኑ በዚህ በአረፋ በዓል ቀን ዕውቅና ለሰጣችሁና ላመሰግናችሁ እወዳለሁ። በደብረ ብርሃን ከተማ ተፈናቃዮችና ሌሎችም ድጋፍ የሚያስፈልጋቸው ወገኖች በመኖራቸው በሃይማኖቱ አስተምሮ መሰረት በዓሉን ተደስተው እንዲያሳልፉ የተቻለውን ሁሉ ማድረግ ይገባል ብለዋል። አሁን በጣም ትልቅ ፈተናዎች አሉብን። በተለይ እንደ ተፈናቃይ ብዙ ተሰደው የመጡ እንደምታውቋቸው ብዙ ሙስሊም ማህበረሰብ ነው ያለብን። ያሉት ጫናዎች ቀላል ነገር አይደሉም። እርስ በርሳችን የምንረዳዳበት የምንተዛዘንበት ያሉት የሃይማኖታዊ ድንጋጌ ያለው ታላቅ በዓል ነውና ሁላችንም ይሄን እንድንጠቀምበት ማለት እፈልጋለሁ። አረፋ ያለው አርዶ የሌለውን እያሰበ ያለውን ለሌለው እያካፈለ የሌለውም ተደስቶ የጠግቦ በልቶ እንዲውል የሚያደርግ በዓል ነው ማለት ነው። የበዓሉ መነሻ ሚስጥርም ትዕዛዝን ማክበርና ፍቅር ነውና በበጎ ስነ ምግባር ይከበራልም ተብሏል።